ስለዚህ ፓርት 2 ቪዲዮአችን ላይ ኪ ኤሌመንት ኦፍ ፕሮቶኮል የፕሮቶኮል ኪ ኤሌመንቶችን እናያለን። አይ ሚን ፓርት 1 ላይ ዲኤችሲፒ ፕሮቶኮል ብሎናል። ያ ዲኤችሲፒ ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ነው። ያው ቅድም አልፈን ያው እየፈጠንን ስለነበረ ዶሜን ብዬ ነው የነገርኳችሁ። ስለዚህ በዛ ይስተካከልልኝ። ሶ the key element of the protocol determines what to be communicated and how it's communicated and when it's communicated. There are mainly three key elements of protocol type, that is syntax, semantics and timing. ስለዚህ element of protocol የምንላቸው ምንድናቸው? ፕሮቶኮል ዲተርማይን የሚያደርጉት እንዴት ነው ዳታው ኮሙኒኬት የምናደርገው፣ እንዴት ነው ኮሙኒኬት የምናደርገው፣ ወይም መቼ ነው ኮሙኒኬት የምናደርገው፣ በምን አይነት ሁኔታ ነው ኮሙኒኬት የምናደርገው የሚለውን ጥያቄ ይይዝልናል። ስለዚህ በዋናነት ሶስት አይነት ኪ ኤሌመንቶች አሉ፣ ሲንታክስ፣ ሲሜንቲክስ እና ታይሚንግ የምንለው። ሲንታክስ የምንለው ሲንታክስ ሪፈርስ ቱ ዘ ስትራክቸር ኦፍ ኦር ፎርማትስ፣ የሆነ ስትራክቸር ወይም ፎርማት ነው፣ ፎርማት ኦፍ ዳታ ነው። ኤንድ ሲግናል ሌቭልስ፣ በሲግናል ሌቭል ያለ ስትራክቸር ኦፍ ፎርማት ወይም ዳታ ነው። ኢት ኢንዲኬትስ ሃው ቱ ሪድ ዘ ዳታ ኢን ዘ ፎርም ኦፍ ቢት ኦር ፊልድስ፣ ያ ዳታ በምን አይነት ሁኔታ ነው በፊልድ ወይም በቢት ፎርማት ሪድ ሊደረግ የሚችለው የሚለውን ነው የሚያስረዳን። ኢት ኦልሶ ዲሳይድስ ዘ ኦርደር ኢን ዊች ዘ ዳታ ኢዝ ፕሬዘንትድ ቱ ዘ ሪሲቨር። ስለዚህ ምንን ዲሳይድ ያደርጋል ደግሞ ዳታ ፕሬዘንት ኢን ዘ ሪሲቨር፣ በሪሲቨሩ ላይ ፕሬዘንት መሆኑን ወይም ደግሞ ያ ዳታ ሪሲቭ መደረጉን ቼክ ያደርጋል። ስለዚህ በምን አይነት ፎርማት ስትራክቸር ነው ዳታውን የሚልከው? በፊልድ ወይም በቢት ወይም በፊልድ ዳታ ነው ኢንዲኬት ልናደርግ የምንችለው። ስለዚህ ኤግዛምፕሉን ስናይ ፕሮቶኮል ሜድ ኤክስፔክት ዘ ሳይዝ ኦፍ ዳታ ፓኬት ዊል ቢ 16 ቢትስ ኢን ዊች ዘ ፈርስት 4 ቢትስ። ስለዚህ የሆነ ዳታ ፓኬት ቢላክ ወይም ደግሞ አለ ብለን ብናስብ ኢን ዊች በዛ ስር ደግሞ 16 ቢት ቢኖረው ኢን ዊች ዘ ፈርስት 4 ቢትስ የመጀመሪያው 16ቱ 4 ቢቶች ምንድናቸው? ሴንደር አድሬሱን ይይዛሉ። ዘ ኔክስት 4 ቢት ደግሞ ቀጣይ ያለው 4 ቢቱ ደግሞ የሚይዘው ምንድነው ማለት ነው? ዘ ሪሲቨር አድሬስ፣ የሪሲቨሩን አድሬስ ይይዝልናል። ምን አድርጎ ኢንካፕሱሌሽን አድርጎ ዲካፕሱሌሽን የምንለው ሲስተም ማለት ነው። ስለዚህ ዘ ኔክስት 4 ቢትስ ወይም ደግሞ የመጀመሪያው 4 ቢትስ ደግሞ ሶስተኛው 4 ቢት ደግሞ ዘ ቼክሰም ቢቶችን ይይዛል። ኤንድ ዘ ላስት 4 ቢት የመጨረሻኛው 4 ቢት ደግሞ ዊል ኮንቴን ዘ ሜሴጅ፣ ትክክለኛ ወይም ፎርማል የሆነውን ሜሴጅ ይይዝልናል ማለት ነው። ሶ ኤቭሪ ኮሚኒኬሽንስ፣ ማንኛውም ኮሚኒኬሽን ዛት ኢዝ ፎሎዊንግ ዛት ፕሮቶኮል ሹድ ሴንድ 16 ቢት ዳታ። ስለዚህ ማንኛውም ኮሚኒኬሽን ለመፍጠር የግድ 16 ቢት ዳታ መኖር ያስፈልገዋል ማለት ነው። ስለዚህ ሲንታክስ የምንለው በቢት ፎርማት ይከፋፍልና ያንን ቢት ፎርማት ደግሞ ለሪሲቨሩ መድረሱን ምን ያደርጋል ማለት ነው? ሪኮግናይዝ ያደርጋል፣ ፕሬዘንት መሆኑን ቼክ ያደርጋል። ስለዚህ ሴማንቲክስ የምንለው ደግሞ በፕሮቶኮል ላይ ሴማንቲክስ ኪ ኤሌመንት የምንለው refers to the interpretation or meaning of each sections። እያንዳንዱን ሴክሽን ምን ያደርጋል ማለት ነው? ኢንተርፕሪቴት ያደርጋል። it specifies which field defines what actions፣ ምንን ስፔሲፋይ ያደርጋል? which field defines what actions፣ ምን አይነት አክሽን ነው መውሰድ ያለብን ቴክ ማድረግ ያለብን። it defines how particular sections of bits or pattern can be interpreted and what action needs to be taken. It includes control information for coordination and error handling። ስለዚህ ምንም አይነት ኤረር ሃንድሊንግ ሳይፈጠር ኢንፎርሜሽንን ኮኦርዲኔት ማድረግ እንዲችል ወይም ደግሞ ኢንተርፕሬት ያደርጋል ማለት ነው ያንን ዳታ። ስለዚህ በቢት እና በፊልድ ምን ያደርጋል? ምን ሆኖ የተከፋፈለውን ደግሞ ምን ያደርጋል ማለት ነው? ስፔሲፋይ በሆነ መልኩ አክሽን ዲፋይን ያደርጋል። ኢት ዲፋይንስ እንዲሁ ደግሞ ሌላው ምንድነው የሚያደርገው? ፓርቲኩላር ሴክሽን ኦፍ ቢት ፓተርን ካን ቢ ኢንተርፕሬትድ። እያንዳንዱን ፓርቲኩላር ሴክሽኑን በቢት ፓተርን ምን ያደርጋል? ኢንተርፕሬት ይተረጉመዋል ማለት ነው። ስለዚህ ኤግዛምፕሉን ስንመለከት ኢን ኢንተርፕሬትስ ዌዘር ዘ ቢት ኦፍ አድሬስ አይደንቲፋይ ዘ ራውት ቱ ቢ ቴክን ኦር ዘ ፋይናል ዴስቲኔሽን ኦፍ ዘ ሜሴጅ ኦር ሳምቲንግ ለስ። ኢንተርፕሬት ያደርጋል ያንን ቢት ያንን ፎርማት ፊልድ ምን ያደርጋል ማለት ነው? ይተረጉማል ማለት ነው። ስለዚህ አንዱ የሴሜንቲክስ
ጥቅሙ ምንድነው? ኢንተርፕሬት የማድረግ ስራ ይሰራል። ሌላው ደግሞ ፕሮቶኮል ስንል ደግሞ አንዱ ኪ ኤሌመንት ምንድነው? የታይሚንግ ስራ ይሰራል። ታይሚንግ ሪፈርስ ቱ ካራክተሪስቲክስ። ታይሚንግ ስንል ሁለት አይነት ካራክተሮች አሉት። when the data should be sent መቼ ነው ዳታ መላክ ያለበት? what will be speed of sending and receiving of the data? እንዴት ነው ዳታ ደግሞ በምን አይነት ስፒድ ነው ዳታው ሴንድ እና ሪሲቭ መደረግ መቻል ያለበት? ሴንደሩ የሚልክበት ስፒድ እና ሪሲቨሩ የሚቀበልበት ስፒድ ምን ያክል የሚለውን ነገር የታይሚንግን ስራ ይሰራል ማለት ነው። ሌላኛው ፕሮቶኮል ታይፕ የፕሮቶኮል ኤሌመንት። ሌላው ምንድነው? ኤግዛምፕል ስንመለከት ሴንደር it performs speed matching and sequencing and flow control of data item። ሌላው ምንድነው? ዋነኛው ፍሎ ኮንትሮል ያደርጋል። የግድ ፍሎ ኮንትሮል ያደርጋል። ያንን የሚላከውን ዳታ አሴምብል ወይም ደግሞ የተከፋፈለውን ዳታ አሴምብል ያደርግና ፍሎ በእያንዳንዱ ዳታ ስትራክቸሩን ጠብቆ እንዲላክ ያደርጋል ማለት ነው። ስለዚህ ታይሚንግ የምንለው የስፒዱን የሲኩዌንሱን መጠን ምን ያደርጋል ማለት ነው? ሜዠር የሚያደርግልን ካራክተር የሚያደርግልን ታይሚንግ እንለዋለን ማለት ነው በፕሮቶኮል ላይ። ስለዚህ ሴንደር ካን ሴንድ ዘ ዳታ አት ስፒድ ኦፍ 100 ሜጋባይት በት ዘ ሪሲቨር ካን ኮንሱም ኢትስ ኦንሊ አት ስፒድ ኦፍ 20 megabyte. Then there may be data losses or the packet may be dropped. So proper synchronization must be there between sender and receiver. ስለዚህ ፕሮቶኮል የምንለው ሲንክሮናይዝ ያደርጋል ማለት ነው። ስለዚህ በ100 ሜጋባይት ፐር ስፒድ ሰከንድ የተላከውን ሜጋባይት ሪሲቨሩ ጋር በ20 ሜጋባይት ፐር ሰከንድ ስፒድ እንዲደርስ ያደርጋል ማለት ነው። ምክንያቱም ከኬብል ታይፕ አይነት ከኬብል ትራንስሚሽን ሚዲያ አይነት በተለያዩ ምክንያቶች ምን ያደርጋል ማለት ነው? ፕሮፐር የሆነ ሲንክሮናይዜሽን ስራን ይሰራል ማለት ነው። ዘን ዜር ሜይ ቢ ዳታ ሉስስ ዳታ ሉስ እንዳይፈጠር ኦር ፓኬት ሜት ጌት ድሮፕድ ፓኬቶች ደግሞ ድሮፕ እንዳይሆኑ ፕሮፐር የሆነ ሲንክሮናይዜሽን ስራ ይሰራል ማለት ነው በሴንደሩና በሪሲቨሩ መካከል። ስለዚህ የታይሚንግን ስራ ይሰራል ማለት ነው። ፋንክሽን ኦፍ ፕሮቶኮል የፋንክሽን ወይም የፕሮቶኮል ፈንክሽንን ስናይ ዘ ፎሎዊንግ አር ዘ ሜይን ፈንክሽናሊቲ ኦፍ ፕሮቶኮል ዳታ ሲኩዌንሲንግ ዳታን ሲኩዌንስ ያደርጋል። ዳታው ስትራክቸሩን ጠብቆ ሲኩዌንሱን ጠብቆ እንዲመጣ ያደርጋል። ኢት ሜይንሊ ሪፈርስ ቱ ዳይቭ ዳታ ኢንቱ ፓኬት ዛት ሚንስ ኢት ዲቫይድድ ዘ ሆል ዳታ ኢን ዘ ሴም ፓኬት። ሆል የሆነው ዳታ በሴም ፓኬት ስር ሲኩዌንሱን ጠብቆ እንዲመጣ ያደርጋል። ዳታ ፍሎ ዳታው ደግሞ ፍሎው እንዲያደርግ ዳታ ምን ፕሮፐርሊ ፍሎው እንዲያደርግ ያደርጋል። ኢት ሜይንሊ ዲልስ ዊዝ ሴንዲንግ ዳታ ቱ ዘ ኮሬክት ዴስቲኔሽን ዘ ፍሎ ኦፍ ዳታ ኢዝ ኮሬክት ኦር ኖት። ስለዚህ ዳታው ፍሎው የሚያደርግበት ትክክል ነው ወይ ትክክል አይደለም የሚለውን ነገር ፋይናል ዴስቲኔሽን መድረሱን ዳታ ፍሎውን መጠበቁን ቼክ ያደርጋል ማለት ነው የፕሮቶኮል ሌላኛው ጥቅም። ስለዚህ ዳታ ራውቲንግ ሌላው ደግሞ ዳታን ራውት ማድረግ ዳታን በእያንዳንዱ ኔትወርክ ላይ ወይም ደግሞ በራውተሮች ላይ ራውት ማድረግ ራውተሩ የሚልከውን ዳታ ራውት ማድረግ ፕሮቶኮል አንዱ ኮንትሮል የሚያደርገው ወይም አንዱ ፈንክሽን ነው። ኢት ሪፈርስ ቱ ሴሌክት ዘ ቤስት ፓዝ ፎር ዳታ ትራንስሚሽን። ያ ራውተር ቤስት ፓዝ የትኛው ነው? ቤስት የሆነ መንገድ የትኛው ነው? ስሙዝ የሆነ መንገድ የትኛው ነው? ዳታውን ብልክ ለዴስቲኔሽኑ ወይም ደግሞ ለሪሲቨሩ ለክላይንቱ ምን የሚሆነው ዳታው ስሙዝሊ ሊደርስ የሚችለው ወይም ደግሞ በቤስት ፓዝ ጥሩ የሆነ ፓዝ ምንም አይነት ኮሊዥን የማይፈጠርበት ፓዝ መንገድ የትኛው ነው ፍሪ የሆነው መንገዱን ይለይና ዳታውን ይልካል ማለት ነው። ስለዚህ ሴንደር ኦር ሪሲቨር ቢኮዝ ዜር ካን ቢ መኒ ራውትስ ፍሮም ሴንደር ቱ ሪሲቨር ኤንድ ዩ ሹድ ሴሌክት ዘ ቤስት ፖሲብል ራውት። ስለዚህ ፖሲብል የሆነ ሴሌክት የሆነ ትክክለኛ የሆነ ቤስት የሆነውን ፓዝ ምን ያደርጋል ማለት ነው ራውተሩ እንዲለይና ያ ራውተር ደግሞ እንዲልክ የሚያስችለን አንዱ የራውተር የፕሮቶኮል ፋንክሽን ነው ማለት ነው። ስለዚህ ቤስት ፓዝን ይመርጣል። ሌላው ኢንካፕሱሌሽን የምንለው ነገር ማለት ነው ከሴንደሩ ወደ ሪሲቨሩ ዳታው በሚሄድ ጊዜ በሴንድ በምናደርግ ጊዜ ሪሲቭ በምናደርግ ጊዜ የተለያዩ ኢንፎርሜሽኖች የሴንደር አድሬስ የሪሲቨር አድሬሱን ተሸክሞ ወደ ሪሲቨሩ ጋር በሚሄድ ጊዜ ሪሲቨሩ ደግሞ የሪሲቨሩና የሴንደሩና የሚሴጁን ወይም ደግሞ ቼክ ሰሙን ይዞ ወደ ሴንደሩ ጋር በሚሄድበት ጊዜ የኢንካፕሱሌሽን እና የዲካፕሱሌሽን ስራ ይሰራል ማለት ነው። ኢት ሪፈርስ ዘ ፕሮሰስ ኦፍ ቴኪንግ ዋን ፕሮቶኮል ኤንድ ትራንስፈሪንግ ኢት ሳም አናዘር ፕሮቶኮል። ስለዚህ ምን የሚያደርግ ፕሮሰስ ነው ማለት ነው ዋን ፕሮቶኮል ትራንስፈሪንግ ኢት ሳም አናዘር ፕሮቶኮል። ስለዚህ የሆነ ፕሮቶኮል ምን ያደርጋል ከሪሲቨሩና ወደ ሴንደሩ ትክክለኛ የሆነ ኢንፎርሜሽኖችን ኢንካፕሱሌት ያደርጋል። ከዛ በኋላ ሪሲቨሩ ጋር ሲሆን ዲካፕሱሌት ይሆናል። ስለዚህ የኢንካፕሱሌሽን እና ዲካፕሱሌሽን ስራን ይሰራል ማለት ነው።
ሴግመንቴሽን ኤንድ ሪአሰምብሊ። ስለዚህ ራይት ኢንካፕሱሌሽን የገባችሁ ይመስለኛል። ስለዚህ ኢንካፕሱሌሽን የምንለው ያው ባጭሩ ለመረዳት ወይም ደግሞ ውስብስብ ሳላደርግ ለማስረዳት ምንድነው የሚባለው ኢንካፕሱሌሽን የምንለው ያ ሴንደሩ ወደ ሪሲቨሩ ዳታውን በሚልክበት ጊዜ ያ በዛ ዳታ ላይ የሚጨማመሩ የተለያዩ ነገሮች አሉ። የሴንደሩ አድሬስ፣ ሜሴጁ፣ ቼክሰኑ የተለያዩ ነገሮች አሉ። ያ ደግሞ ሄዶ ሪሲቨሩ ጋር በሚደርስ ጊዜ ዲካፕሱሌት ይደረጋል። ስለዚህ የዛ አይነት ስራ ማለት ነው። ስለዚህ ኦሳይ ሪፈረንስ ሞዴል ላይ በደንብ እናየዋለን። ሴግመንቴሽን ኤንድ ሪአሰምብሊ። ሌላው ደግሞ የፕሮቶኮል ዋነኛው ፈንክሽን ዳታውን ሴግመንት ያደርጋል፣ ይከፋፍልና ከዛ በኋላ ወደ ሪሲቨሩ ጋር በሚደርስ ጊዜ ሪአሰምብል ያደርጋል ማለት ነው። ሪአሰምብል ያደርጋል። ስለዚህ መልሶ ያንን ዳታ ሲኬንሱን ይጠብቀዋል ማለት ነው። it deals with segmenting of the data message, that means diving the data into packets when data flow from the upper protocol layer to lower, and reassemble its vice versa of segmentation, that means all segmented packets are collected in the correct order at the receiver side. ስለዚህ ሪሲቨር ሳይድ ጋር በሚደርስ ጊዜ ሜሴጃችን ምን ይሆናል ማለት ነው? ሪኮሌክት ይሆናል። መጀመሪያ ላይ ዳታው ግን ምንድነው የሚደረገው? ሴግመንት ይደረግና ያ ዳታ በዛ ሚዲያ ስር ካለፈ በኋላ ወደ ሪሲቨሩ ጋር ሲደርስ ምን ይሆናል ማለት ነው? ሪኮሌክት ይደረጋል፣ ሪአሰምብል ይደረጋል። የሴግመንቴሽን እና የሪአሰምብልን ስራ ይሰራል ማለት ነው። ሌላው ኮኔክሽን ኮንትሮል፣ ኮኔክሽንን ኮንትሮል ያደርጋል። ኢት ኢንሹርስ ኮኔክሽን ኦሪየንትድ ዳታ ትራንስፈር ፎር ሌንግዚ ዳታ አይተም። ስለዚህ የተለያየ ሰፋፊ የሆኑ ሌንግዚ የሆኑ ዳታ አይተሞችን ምን ያደርጋል ማለት ነው? ትራንስፈር ያደርጋል። እንዲሁም ደግሞ ኮኔክሽን ኦሪየንትድ ነው። ሁልጊዜ ኮኔክሽንን ነው መጀመሪያ ላይ የሚፈጥረው። ከዛ በኋላ እንደ ቲሲፒ አይፒ የሆኑ ፕሮቶኮሎች ምንድነው የሚያደርጉት? ኮኔክሽን ኦሪየንትድ ናቸው። መጀመሪያ ኮኔክሽንን ይፈጥራሉ፣ ሴሽናቸውን ይጀምራሉ። ከዛ በኋላ አክኖሌጅመንት ከተላላኩ በኋላ ወደ ሴንድ የማድረግ ሲስተሙና ወደ ሪሲቭ የማድረግ ሲስተሙ ስር ይገባሉ። ስለዚህ ኮኔክሽን ኮንትሮል ነው ልንል እንችላለን ማለት ነው። መልቲፕሌክሲንግ ፕሮቶኮል ደግሞ መልቲፕሌክሲንግን ስራ ይሰራል። ኢት አሎውስ ኮምባይኒንግ መልቲፕል ትራንስሚሽን ዩኒት ሲግናል ኦር ቻናል ኦፍ ሃየር ሌቭል ፕሮቶኮል ኢን ዋን ትራንስሚሽን ዩኒት ኦፍ ሎወር ሌቭል ፕሮቶኮል። መልቲፕሌክሲንግ ካን ቢ አፕዋርድ ኦር ዳውንዋርድ። ስለዚህ መልቲፕል ትራንስሚሽን ዩኒቶች አሉ፣ ሲግናሎች አሉ፣ ቻናሎች አሉ፣ ኦር ሃይ ሌቭል ፕሮቶኮሎች አሉ ኢን ዋን ትራንስሚሽን ዩኒት ኦፍ ሎወር ሌቭል ኦፍ ፕሮቶኮል። ስለዚህ በአንድ ትራንስሚሽን ዩኒት ወይም በሎወር ሌቭል ፕሮቶኮል አማካኝነት የተለያዩ ሲስተሞች አንዱ ዲቫይስ የተለያዩ መልቲፕል የሆኑ ሲስተሞችን የሚቆጣጠር ኮንትሮል የማድረግ ዳታን የመላክ ከአፕዋርድ ወደ ዳውንዋርድ መልቲፕሌክሲንግ ስራዎችን የመስራት ስራን ይሰራል ማለት ነው። ስለዚህ ፕሮቶኮል ስንል ብዙ አይነት የፕሮቶኮል ታይፖች ጠቅሰናል። ከነዛ ፕሮቶኮል መካከል ደግሞ የመልቲፕሌክሲንግ ስራን የሚሰራ የፕሮቶኮል ታይፕ አለ ማለት ነው። ራይት ሶ ኦርደር ዴሊቨሪ። ስለዚህ ኦርደርሊ ዴሊቨሪ ያደርጋል ሜሴጁን ማለት ነው። ፕሮቶኮል ፋሲሊቴት ኦርደር ዴሊቨሪ ኦፍ ዳታ ባይ ፕሮቫይዲንግ ኦፍ ስለዚህ ኦርደር ዴሊቨሪ ስንል ፕሮቶኮል ፋሲሊቴትስ ኦርደር ዴሊቨሪ ኦፍ ዳታ ባይ ፕሮቫይዲንግ ኤ ዩኒክ ሲኩዌንስ ነምበር ኦፍ ቱ ኢች ዳታ ፓኬት ኢት ኢዝ ዘ ፈንክሽን ኦፍ ዘ ሴንደር ቱ ሜንቴን ኦርደር ዴሊቨሪ። ስለዚህ ኦርደር ዴሊቨሪ ስንል ዩኒክ የሆነ ሲኩዌንስን ጠብቆ ዩኒክ የሆነ ሲኩዌንስ ነምበርን ጠብቆ እያንዳንዱ ፓኬት ወደ ሴንደሩና ወደ ሪሲቨሩ በሚደርስበት ጊዜ ሴንደሩ ለሪሲቨሩ በሚልክበት ጊዜ ሪአሰምብል ያደርጋል ብለናል። ሪአሰምብል ካደረገ በኋላ ወደ ሪሲቨሩ ሳይድ ላይ በሚደርስበት ጊዜ ሪኮሌክትድ ይደረጋል ወይም ሪአሰምብል ይደረጋል። የዛን ጊዜ ሪአሰምብል ወይም ደግሞ በሚከፋፈልበት ጊዜ ምን በምናደርግበት ጊዜ በመልቲፕል በሆነ ፓኬት በምንለያይበት ጊዜ ምን ያደረግን ነው? ምን ያደርጋል? ፕሮቶኮል አንዱ ፈንክሽኑ ኦርደርሊ ነው። ምን የሚያደርገው? ኦርደርሊ ሴግመንት ያደርጋል። ኦርደርሊ ይለያል። ኦርደርሊ ከለየ በኋላ ምን ያደርጋል ማለት ነው? ዳታውን ፍሎው ያደርግና ወደ ሪሲቨር ጋር በሚደርስበት ጊዜ ምን ይሆናል ማለት ነው? ሲኩዌንሱን ጠብቆ ምን ይሆናል? ሪአሰምብል ይደረጋል ማለት ነው። by doing so the receiver will receive the data in the same order as sent by the sender። ስለዚህ ዳታው
ሪሲቨሩ ጋር በሚደርስበት ጊዜ ሴንደሩ በላከ ጊዜ ከዛ በኋላ ሪሲቨሩ ሪሲቭ ያደርጋል ማለት ነው። ምን በሆነ መልኩ ኦርደር በሆነ መልኩ ይቀበላል ማለት ነው። ሌላው ትራንስሚሽን ሰርቪስ ነው። ያው የፕሮቶኮል አንዱ ፈንክሽኑ ምንድነው? ትራንስሚሽን ሰርቪስ ይሰራል። ኢትስ ሜንሊ ዲልስ ዊዝ ፕራዮሪቲ ኳሊቲ ኦፍ ሰርቪስስ ዛት ሚን ሴኩሪቲ ኦፍ ዳታ ፓኬት የዳታ ፓኬቱን ሴኩር የማድረግ የተለያዩ ትራንስሚሽን ሰርቪሶችን ይሰራል። አድሬሲንግ ያደርጋል። ኢትስ ሜንሊ ዲልስ ዊዝ አድሬሲንግ ሌቭል፣ አድሬሲንግ ስኮፕ፣ ኮሚኒኬሽን አይደንቲፋየርስ ኤንድ አድሬሲንግ ሞድስ የተለያዩ ዳታውን በምንላላክበት ጊዜ አድሬሲንግ ስራ ወይም ደግሞ የአይፒ አድሬስ ስራን ይሰራል። እንደ አይፒ አድሬስ ፕሮቶኮል ታይፖች የአድሬሲንግ ስራን ይሰራሉ። ፍሎው ኮንትሮል ሌላው ደግሞ ፍሎውን ይቆጣጠራል። ኢት ፋሲሊቴትስ ቱ ሊሚት ዘ ፍሎ ኦፍ ዳታ ኢት ኢዝ ዘ ፈንክሽን ኦፍ ዘ ሪሲቨር ኢንድ ቱ ሜንቴን ፍሎ ኮንትሮል ኦፍ ዳታ ዳታውን ፍሎ መሆኑን ይቆጣጠራል ማለት ነው። ስለዚህ ሌላው ኢረር ኮንትሮል ነው። እያንዳንዱ ኢረር እንዳይፈጠር ኢረር በዛ ቦታ ላይ እንዳይኖር ኢረር ኮንትሮል ያደርጋል። ኢት ዲልስ ዊዝ ኢረር ዲቴክሽን ኢረሩን ዲቴክት ያደርጋል፣ ኢረሩን ይለያል። ዩዚንግ ኦፍ ዘ ቼክ ሰምቢት ቼክ ሰምቢቶችን በመጠቀም ኢረሩን ዲቴክት ያደርጋል። ኤንድ ኢትስ ኮንትሮል ከዛ በኋላ ይቆጣጠራል። ኢፍ ኤኒ ኢረር ዲቴክትድ ዲዩሪንግ ዘ ትራንስሚሽን ኦፍ ዘ ዳታ a request for transmission of data is sent to the sender by receiver and the corrupt data packet is discarded። ስለዚህ ኮራፕት የሆኑ ፓኬቶች ዲስካርድ ይደረጋሉ። ስለዚህ ትራንስሚሽን በምናደርግበት ጊዜ እያንዳንዱ ዳታ በቼክሰም አማካኝነት ኢረሩን ዲቴክት ይደረጋል። ኢረር ዲቴክት ከተደረገ በኋላ ዲቴክት የተደረጉ ኮራፕት የሆኑ ፓኬቶች ዲስካርድድ ይደረጋሉ ማለት ነው። ስለዚህ የኢረር ኮንትሮል ስራን ይሰራል ማለት ነው። There are various types of protocol that supports a major compassionate role in communicating with different devices across the network. That means transmission control protocol የምንለው ወይም ደግሞ TCP ፕሮቶኮል የምንለው ዋነኛው ፕሮቶኮል ኢንተርኔት ፕሮቶኮል፣ ዩዘር ዳታግራም ፕሮቶኮል፣ ፖስት ኦፊስ ፕሮቶኮል፣ ሲምፕል ሜል ትራንስፖርት ፕሮቶኮል፣ ኤስኤምቲፒ ፕሮቶኮል፣ ፋይል ትራንስፈር ፕሮቶኮል ኤንድ ሃይፐርቴክስት ትራንስፈር ፕሮቶኮል። ሃይፐርቴክስት ትራንስፈር ፕሮቶኮል ሰኪዩር ብሎ መጥቷል። አዲሱ ፕሮቶኮል ቴልኔት ፕሮቶኮል፣ ጎፐር እና ናት ፕሮቶኮል ናቸው ማለት ነው። ስለዚህ መጀመሪያው ትራንስሚሽን ኮንትሮል ፕሮቶኮል ስንል TCP is a popular communication protocol which is used for communicating over a network. It divides any message into a series of packets that are sent from source to destination and there it gets reassembled at the destination። ስለዚህ የቲሲፒ ፕሮቶኮል አንደኛው ኳሊቲ ምንድነው ማለት ነው? ሲሽን ያደርጋል ወይም ደግሞ ኮኔክሽን ኦሪየንትድ ነው። መጀመሪያ ሲሽኑን ይፈጥርና ከፈጠረ በኋላ ዳታ ይልካል ወይም ደግሞ አክኖሌጅመንት ይልካል። አክኖሌጅመንቱ ሪሲቨሩ ጋር መድረሱን ዴስቲኔሽን ማግኘቱን ቼክ ካደረገ በኋላ ምን ያደርጋል ማለት ነው? ዳታዎችን ሴንድ ያደርጋል ማለት ነው። ስለዚህ የቲሲፒ ዋነኛው ኳሊቲው ምንድነው? ኮኔክሽን ኦሪየንትድ ነው። it is used for popularly communication protocol ነው። ማንኛውም ሰው ወይም ደግሞ ፖፑላርሊ የሚታወቅ የፕሮቶኮል ታይፕ ነው ማለት ነው። ስለዚህ ሌላኛው ኢንተርኔት ፕሮቶኮል የምንለው ወይም የአድሬሲንግ ስራ የሚሰራልን የፕሮቶኮል ታይፕ ነው። an IP is an internet protocol address. essentially it is numeric value assigned to network device በኑሜሪክ ቫሉ ወይም ደግሞ ቁጥራዊ በሆኑ የአይፒ ወይም ደግሞ የአድሬስ ቁጥሮች አማካኝነት ወደ ሌላኛው ኔትወርክ ዲቫይስ ከሄደ በኋላ በዲኤንኤስ ወይም ደግሞ በዶሜን ኔም ሰርቪስ አማካኝነት ፕሮቶኮል ይቀየርና ወደ ሪሲቨር ሳይዱ ደግሞ ያ የአይፒ አድሬስ ወደ ሌላኛው ኮምፒውተር ሄዶ ምን ይደረጋል? ወደ ዲኤንኤስ ይቀየራል። ስለዚህ የአይፒ አድሬስ ዋነኛው ጥቅሙ ምንድነው ማለት ነው? ኑሜሪክ የሆኑ ቫልዩዎችን ምን ያደርጋል ማለት ነው? በአድሬሲንጋቸው ለይቶ ኮምፒውተሩ እያንዳንዱ ኮምፒውተር በአይፒ አድሬሳቸው ለይቶ ወደ ሪሲቨሩ ይልካል ማለት ነው። and used for identification and the location of network device. IP address are assigned to every type of network devices. ስለዚህ ማንኛውንም every deviceዎችን assign ያደርጋል። IP is designed explicitly as addressing protocol. It is mostly used for TCP and as IP address in packets help in routing them through different nodes in network until it reaches the destination system. So TCP IP is the most popular protocol connecting of the networks. ማንኛውንም ኔትወርክን ኮኔክት ለማድረግ የሚጠቅመን ወይም ፖፑላር የሆነ የፕሮቶኮል ታይፕ ነው። ስለዚህ IP አድሬስ አንዱ
ከፈንክሽኑ መካከል የፕሮቶኮል ፈንክሽን መካከል አድሬሲንግ ነው ብለናል። ስለዚህ የአይፒ አድሬስ የአይፒ ፕሮቶኮል ጥቅሙ ደግሞ ኢንተርኔት ፕሮቶኮል ጥቅሙ ዋነኛው አድሬሲንግ ስራ ነው ማለት ነው። ዩዘር ዳታ ፕሮቶኮል የምንለው በቲሲፒ አይፒ ሳብስቲቱት የሆነ ነው። ዩዲፒ የምንለው ሳብስቲቱት ኮሚኒኬሽን ፕሮቶኮል ቱ ትራንስሚሽን ኮንትሮል ፕሮቶኮል implemented primarily for creating loose tolerating and low latency linking between different applications የተለያዩ አፕሊኬሽኖችን በምንላላክበት ጊዜ የተለያዩ አፕሊኬሽኖችን በሴንድ እና ሪሲቭ በመደራረግበት ጊዜ ዩዘር ዳታግራም ፕሮቶኮል ምን አያደርግም? ኮኔክሽን ለስ ነው። ስለዚህ ሌተንሲ ያለው ማለት ነው። ስለዚህ ኮኔክሽን ለስ ነው ስንል የትኛውንም ኮኔክሽን ሳይፈጥር ዳታውን ይልካል። በዛ ዳታ አማካኝነት ደግሞ አንአውቶራይዝድ ዩዘሮች አክሰስ ማድረግ ይችላሉ ያንን ፋይል ወይም ዳታ። ስለዚህ ዩዘር ዳታግራም ፕሮቶኮል ደግሞ ዋነኛው እንደ ቲሲፒ አይፒ ፕሮቶኮል ጥቅም ላይ አይውልም ማለት ነው። ስለዚህ ዩዘር ዳታግራም ፕሮቶኮል በቲሲፒ አይፒ ሳብስቲቱት ሆኗል። ስለዚህ ፖስት ኦፊስ ፕሮቶኮል የምንለው ዲዛይንድ ፎር ሪሲቪንግ ኦፍ ኢንካሚንግ ኦፍ ኢሜል የተለያዩ ኢሜሎችን ሪሲቭ ማድረግ እና መቀበል እንችላለን ማለት ነው በዚህ ፕሮቶኮል። ሌላኛው ሲምፕል ሜል ትራንስፖርት ፕሮቶኮል ሲምፕል ሜል ትራንስፖርት ፕሮቶኮል የምንለው which is designed to send and distribute of outgoing emails የተለያዩ outgoing ኢሜሎችን ዲስትሪቢዩት ማድረግ እና ሴንድ ያደርጋል ማለት ነው። ስለዚህ ፖስት ኦፊስ ፕሮቶኮል የተላከልንን መረጃ ወይም የተላከልንን ዳታ ሪሲቭ ሲያደርግ በሲምፕል ሜል ትራንስፖርት ፕሮቶኮል ደግሞ የተላከልንን መረጃ ምን እናደርጋለን? ሴንድ እናደርጋለን ማለት ነው። ከዛ በፖፕ ወይም ደግሞ በፖስት ኦፊስ ፕሮቶኮል ደግሞ ሪሲቭ እናደርጋለን። ስለዚህ እነዚህ መረጃዎችን ለመላላክና ለመቀበል የምንጠቀማቸው የፕሮቶኮል ታይፖች ናቸው ማለት ነው። ኦራይት ፋይል ትራንስፈር ፕሮቶኮል FTP allows user to transfer file from one machine to another። ስለዚህ ከአንድ ማሽን ወደ አንድ ማሽን ፋይል ለመላክ ከፈለግን ታይፕስ ኦፍ ፋይልስ ሜይ ኢንክሉድ ፕሮግራም ፋይል፣ መልቲሚዲያ ፋይል፣ ቴክስት ፋይል፣ ዶክመንት ፋይል። እነዚህን ሁሉ ፋይሎች ወደ ሌላ ዲቫይስ ለመላክ ከፈለግን ፋይል ትራንስፈር ፕሮቶኮል ነው የፋይልን ፕሮቶኮል ነው የምንጠቀመው ማለት ነው። ሃይፐርቴክስት ትራንስፈር ፕሮቶኮል የምንለው is designed for transferring of hypertext among two more systems. HTML tags are used for creating of links. These links may be in any form like text or image. HTTP is designed on client server principle which allows a client system for establishing a connection with the server machine for making of requests. The server acknowledges the requests initiated by the client and responds of accordingly. ስለዚህ የሃይፐርቴክስት ትራንስፈር ፕሮቶኮል አንድ ሰርቨር ቢኖር ለክላይንቱ በሚልክበት ጊዜ ምንም አይነት ምን አይኖርም ማለት ነው። ብሮዘሮችን ለአንድ ብሮዘር ኮምፒውተር ለክላይንት ኮምፒውተር ምን ሲልክ የተለያየ መረጃ ሰርቨሩ በሚልክበት ጊዜ በሃይፐርቴክስት ትራንስፈር ፕሮቶኮልን ተጠቅሞ ነው ማለት ነው። ስለዚህ የሆነ ዳታ በምንልክበት ጊዜ HTTPS ብለን ከዛ በኋላ ስላሽ ምን www ፌስቡክ ጉግል ክሮም ያለን ነው ወይም ደግሞ ክሮም ላይ የምንጠቀምበት ጊዜ ዶሜን ኔሙን እንጽፋለን። ስለዚህ መጀመሪያ ላይ HTTP ብሎ ነው የሚቀጥለው ማለት ነው ያ ዶሜን ኔም ማለት ነው። ስለዚህ እነዛን መረጃዎችን ለመላላክ የምንጠቀመው የፕሮቶኮል ታይፕ ነው። ስለዚህ ሁለተኛው ደግሞ ሃይፐርቴክስት ትራንስፈር ፕሮቶኮል ሰኪዩር ሆነ ምክንያቱም እንደ ፋይል ትራንስፈር ፕሮቶኮል ምንን ጨምሮ መጣ ማለት ነው። ወይም ደግሞ እንደ ዩዘር ዳታ ፕሮቶኮል በቲሲፒ ሳብስቲቱት እንደተደረገው ሁሉ ሃይፐርቴክስት ትራንስፈር ፕሮቶኮል ሰኪዩር ሆነ ማለት ነው። ወይም ደግሞ ሴኩሪቲ ተጨመረበት። HTTP is abbreviated as Hypertext Transfer Protocol secures is a standard protocol to secure the communicating among two computers, one using the browser and other fetching data from web server. አንዱ ብሮዘር ቢኖርና አንዱ ደግሞ ዳታን ከዌብ ሰርቨር ላይ ፌች የሚያደርግ ፐርሰን ቢኖር ያ ፐርሰን ዳታውን በሚልክበት ጊዜ ሴንደሩ ወደ ሪሲቨሩ በሚልክበት ጊዜ ወደ ብሮዘሩ በሚልክበት ጊዜ የተለያዩ ብሮዘሮችን በሚላክበት ጊዜ ሰኪዩር ይሆናል ማለት ነው። ያ ፕሮቶኮል ዳታው ሰኪዩር በሆነ ወይም ደግሞ ፕሮቶኮሉ ራሱን ጠብቆ ስታንዳርድ የሆነ በሆነ መልኩ እንዲላላክ የሚረዳ የፕሮቶኮል ታይፕ ነው ማለት ነው። ስለዚህ
አንዱ የፕሮቶኮል ታይፕ ነው ልንል እንችላለን። ሌላው ቴልኔት ነው። ቴልኔት ሚንስ a set of rules designed for connecting one system with another and the connecting processor is termed as remote login. ሪሞትሊ ሎጊን አድርገን እንድንጠቀም የሚረዳን ሴት ኦፍ ሩል ፕሮቶኮል ነው ማለት ነው። ስለዚህ አንዱ የፕሮቶኮል ታይፕ ነው። this the systems which requests for connection is the local computer and the system which accepts the connection is the remote computer. ስለዚህ ሪሞት የሆኑ ኮምፒውተሮች ላይ ወይም ደግሞ ሪሞትሊ ለመጠቀም ከፈለግን የቴልኔትን ፕሮቶኮል ነው የምንጠቀመው ማለት ነው። እዚህ ቁጭ ብለን የተለያየ ስራ የምንሰራ ከሆነ ያ ስራ ቁጭ ብለን እንድንሰራ ሊያስችለን የሚችለው የፕሮቶኮል ታይፕ ቴልኔት ፕሮቶኮል ነው ማለት ነው ሪሞትሊ። ስለዚህ ሌላው ደግሞ ጎፐር የምንለው ነው። ጎፐር is a collection of rules implemented for searching, retrieving as well as displaying document from isolated sites. ጎፐር also works on the client server principle. ስለዚህ ጎፐር የምንለው ፕሮቶኮል ሰርች ለማድረግ ሪትራይቭ ለማድረግ መልሶ ያ ዳታን ያስቀምጥነውን ዳታ መልሰን ሪትራይቭ አድርገን ለመጠቀም as well as displaying of document from isolated site አይዞሌት ከሆነ ወይም ደግሞ ከኛ በተለየ የሆነ ያለን ሳይት ላይ ያለን ዶክመንት ዲስፕሌይ ለማድረግ የምንጠቀመው የጎፐር ፕሮቶኮልን ነው ማለት ነው። ጎፐር also works on the client server principle. ሰርቨር ወይም ደግሞ ሰርቨር እና ክላይንት ኮምፒውተሮች የሚጠቀሙት የፕሪንሲፕል ሲስተም ነው ማለት ነው። ስለዚህ ናት ኔትወርክ ወይም ደግሞ ናት የምንለው ኔትወርክ አድሬስ ትራንስሌሽን ፕሮቶኮል አለ is a method that enables hosts on private networks to communicate with hosts on the internet. ስለዚህ ምን ነው ኢኔብል የሚያደርግልን ማለት ነው? hosts on private network to communicate with hosts on the internet. ስለዚህ ፕራይቬት የሆነ ኔትወርክን ምን ያደርጋል ማለት ነው? ኢንተርኔትን ኔትወርክ አድሬስን ምን ያደርጋል? ትራንስሌት ያደርጋል ማለት ነው። ስለዚህ ፕራይቬት የሆኑ ኔትወርኮች ወይም ደግሞ እኛ የምንጠቀማቸው እንደ ፕሮፕሪታሪ አይነት ፕሮቶኮሎችን የምንጠቀምበት ጊዜ የኔትወርክ አድሬስ ይኖራል ማለት ነው። ስለዚህ እንደ ናት አይነት ፕሮቶኮሎች ፕራይቬት ኔትወርክን ምን የሚያደርጉ ኢኔብል የሚያደርጉ የምንጠቀመው አንዱ የፕሮቶኮል ታይፕ ነው። ናት ኢዝ ረን ኦን ራውተርስ። ናት ደግሞ በምን ላይ ሊሰራ ይችላል ማለት ነው? በራውተር ላይ ሊሰራ ይችላል። ዛት ኮኔክት ፕራይቬት ኔትወርክ ቱ ዘ ፐብሊክ ኢንተርኔት። ፕራይቬት ኔትወርክን ወደ ፐብሊክ ኢንተርኔት ጋር ኮኔክት የሚያደርግ ማለት ነው። ቅድም ያልነው ፕራይቬት የሆኑ ኢንተርኔቶች አሉ፣ ወይም ደግሞ እኛ የምንጠቀመው ፐብሊክ የሆነ ኢንተርናሽናል ወርልድ የሚጠቀመው የኢንተርኔት ታይፕ አለ። እንዲሁም ደግሞ የተለያዩ ቪአይፒ የሆኑ ሰዎች፣ የተለያዩ ባለስልጣናት፣ የተለያዩ ምኖች ከፍተኛ ቢኦዲዎች የሚጠቀሙት ፕራይቬት ኔትወርክ አለ። ያንን ኔትወርክ ከፐብሊክ ኢንተርኔት ጋር የሚያገናኝ የኔትወርክ የፕሮቶኮል ታይፕ ነው ማለት ነው። to replace the IP address port pair of an IP packet with another IP port pair. ስለዚህ አንዱ ይሄ የናት ፕሮቶኮል ወይም ደግሞ ኔትወርክ አድሬስ ትራንስሌሽን ፕሮቶኮል እንለዋለን ማለት ነው። some other popular protocol act as so functioning protocol associated with this primary protocol for core functioning የምንለው የአድሬስ ሪዞሉሽን ፕሮቶኮል ነው ያደርጋል። አድሬስ የምንለው አድሬስን ሪዞልቭ የሚያደርግልን እንደ ዲኤንኤስ የሚቀይርልን አድሬስን ቀይሮልን ወደ ስዊቹ ኮምፒውተሩን በአድሬስ ሪዞሉሽን አማካኝነት ኮምፒውተሩን ወደ ማክ አድሬሱን ለይቶ እንዲልክለት የተለያዩ መረጃዎችን እንዲልክለት የሚያደርገው አድሬሱን በመጠቀም ማለት ነው። ስለዚህ የኮምፒውተሩ ፊዚካል ማክ አድሬስ ይኖረዋል። ያ ማክ አድሬስ ደግሞ በዛ ማክ አድሬስ አማካኝነት ደግሞ የተለያዩ ስዊቾች ራውተሮች መረጃን ወደ ኮምፒውተሩ በሚልኩበት ጊዜ ወደ ክላይንት ኮምፒውተር በሚልኩበት ጊዜ በዚህ ይሄንን አድሬስ ሪዞሉሽን ፕሮቶኮልን በመጠቀም ነው ማለት ነው። ሌላው ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል የምንለው ዳይናሚካሊ የኛን አይፒ አድሬስ አዛይን የሚያደርግልን ኮምፒውተር ምንን ተጠቅሞ ነው? በዲኤችሲፒ ፕሮቶኮልን ተጠቅሞ ነው ማለት ነው። ስለዚህ ስታቲስቲካሊ ሳይሆን እኛ የምናስገባው አይፒ አድሬስ ሳይሆን ራሱ ባይ ዲፎልት የሚያዘጋጅልን አይፒ አድሬስ የፕሮቶኮል ታይፕ ዲኤችሲፒ ፕሮቶኮል እንለዋለን ማለት ነው። IMAP ፎር ኢንተርኔት ሜሴጅ አክሰስ ፕሮቶኮል፣ SIP ሴሽን ኢኒሺዬሽን ፕሮቶኮል፣ RTP ሪል ታይም ትራንስፖርት ፕሮቶኮል፣ RLP ሪሶርስ ሎኬሽን ፕሮቶኮል፣ RAP ራውት አክሰስ ፕሮቶኮል፣ L2TP ሎወር ቱ ተንሊንግ ፕሮቶኮል፣ PPTP ፖይንት ቱ ፖይንት ተንሊንግ ፕሮቶኮል፣
ኤስኤንኤምፒ ሲምፕል ኔትወርክ ማኔጅመንት ፕሮቶኮል እነዚህ ሌሎኞቹ የኔትወርክ ፕሮቶኮል ወይም ደግሞ የፕሮቶኮል ታይፕ ናቸው ማለት ነው። ስለዚህ አርፕ የምንለው ወይም አድሬስ ሪዞሉሽን ፕሮቶኮል የምንለው ኢዝ ኤ ፕሮሲጀር ፎር ማፒንግ ኤ ዳይናሚክ አይፒ አድሬስ ቱ ፐርማነንት ፊዚካል ማሽን አድሬስ ኢን ኤ ሎካል ኤሪያ ኔትወርክ ላን ኦር አይፒ ኢንቱ ማክ። ስለዚህ በላን ኔትወርክ ላይ ያለን አንድ ማክ አድሬስ ያለው ወይም ፊዚካል አድሬስ ያለው የማሽን አድሬስን ለይተን ወደሱ መረጃ ለመላክ ከፈለግን የሱን አድሬሱን አይፒ አድሬሱን የሚለውጥልን ለዛ ሰርቨር የሚነግረው በአድሬስ ሪዞሉሽን ፕሮቶኮል አማካኝነት ምን ይደረጋል ማለት ነው። ያ ማክ አድሬስ ነው አንተ መላክ የምትፈልገው፣ ስለዚህ ወደዛ ማክ አድሬስ ላክ ብሎ አድሬሱን ሪዞልቭ አድርጎ ይነግረዋል ማለት ነው። ስለዚህ ሌላው ሪቨርስ አድሬስ ሪዞሉሽን ፕሮቶኮል የምንለው የፕሮቶኮል ፊዚካል ማሽን ሎካል ኤሪያ ኔትወርክ LAN can use to request its IP address. It does this by sending the device physical address to specialized of RARP server that is on the same LAN and it's actively listening or RARP requests. ስለዚህ የተለያዩ RARP ሪኩዌስቶችን መላክና መቀበል እንድንችል ሪቨርስ የሆነ አድሬስ ሪዞሉሽን ፕሮቶኮሎችን ሪቨርስ ያደርግልናል ማለት ነው። ይሄ ፕሮቶኮል ማለት ነው እንደ አድሬስ ሪዞሉሽን ፕሮቶኮል ሆኖ ነገር ግን ያንን ፕሮቶኮል ሪቨርስ የሚያደርግልን የፕሮቶኮል ታይፕ ነው። ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ደግሞ ያው እንደምናውቀው ኢት ሲምፕሊ ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል a client server protocol that automatically provides in an internet protocol host with its IP address and other related configuration information such as subnet mask and default gateway። ስለዚህ በዲፎልት ጌትዌይ አማካኝነት ሳብኔት ማስክ አለ፣ ዲፎልት ጌትዌይ አለ፣ የኮምፒውተሩ የሚገባበት የጌትዌይ አድሬስ አለ፣ ሳብኔቱ አለ፣ ምን አይነት ክላስ መጠቀም እንዳለበት። ስለዚህ እሱን በሰፊው በሌላኛው ፓርታችን ላይ እናያለን። ነገር ግን ዲኤችሲፒ ፕሮቶኮል የምንለው የዚህን የዳይናሚክን ኮንፊገር የማድረግ ስራ ዳይናሚካሊ ኮምፒውተሮችን የመስጠትን አይፒ አድሬሳቸውን የመስጠትን ስራ ይሰራል ማለት ነው። ስለዚህ ኔት ባዮስ የምንለው ኔትወርክ ቤዚክ ኢንፑት ኤንድ አውትፑት ሲስተም የኔትወርክ ሰርቪስ ዛት ኢነብልስ አፕሊኬሽን ኦን ዲፈረንት ኮምፒውተር ቱ ኮሚኒኬት ዊዝ ኢች አዘር። የተለያዩ ኮምፒውተሮች አፕሊኬሽኖች ከሌላኛው አዘር ዲቫይሶች ጋር ከአፕሊኬሽን ሶፍትዌሮች ጋር ኮምፒውተሮች፣ ሰርቪሶች፣ ዲቫይሶች ምን እንዲሆኑ ኮሚኒኬት እንዲያደርጉ ይጠቅማል ማለት ነው። IRC ኢንተርኔት ሪሌይ ቻት የምንለው ኢትስ ኤ ፕሮቶኮል ፎር ሪል ታይም ቴክስት ሜሴጂንግ ሪል በሆነ ታይም ላይ የምንጠቀመው የቴክስት ሜሴጅ አይነት ፕሮቶኮል ነው። ቢትዊን ኢንተርኔት ኦፍ ኮኔክት ኮምፒውተር ኦፍ ክሬትድ ኢን 1988 በፊት ቢትዊን ኢንተርኔት ኮኔክትድ ኦፍ ኮምፒውተር ክሬትድ ኢን ኮምፒውተር ክሬት ከመሆኑ በፊት ከ1988 በፊት የምንጠቀመው የኢንተርኔት ሪሌይ ቴክስት ሜሴጂንግ ነው። ይሄ ፕሮቶኮል ነበረ። ኢትስ ሜንሊ ዩዝድ ፎር ግሩፕ ኦፍ ዲስከሽን ኢን ቻት ሩምስ ኮልድ ቻናል። በቻናል አማካኝነት በግሩፕ ዲስከሽን ለማድረግ የምንጠቀመው ፕሮቶኮል ነው። ኦልሶ ኢት ሳፖርትስ ፕራይቬት ሜሴጅ ቢትዊን ቱ ዩዘርስ ዳታ ትራንስፈር ኢን ቫሪየስ ሰርቨር ሳይድ ኢን ክላይንት ሳይድ ኮማንድ። ስለዚህ ይሄ ለዚህ ይጠቅመናል ማለት ነው። ቦርደር ጌትዌይ የምንለው ቨርዥን 4 ኢትስ ዋይድሊ ዩዝድ ፎር ፐብሊክ ኢንተርኔት ኤንድ ባይ ኢንተርኔት ሰርቪስ ፕሮቫይደር። በኢንተርኔት ሰርቪስ ፕሮቫይደር ነው ማግኘት የምንችለው ወይም ደግሞ ዋይድሊ ዩዝድ የሚደረገው በፐብሊክ ኢንተርኔት ኤንድ ባይ ኢንተርኔት ሰርቪስ ፕሮቫይደር ነው። በአይኤስፒ የምንለው ወይም ደግሞ እንደ ኢትዮ ቴሌኮም የምንለው ማለት ነው ኢቲሲ። ቱ ሜንቴን ቬሪ ላርጅ ራውቲንግ ቴብል ኤንድ ትራፊክ ፕሮሰሲንግ ላርጅ የሆኑ ራውቲንግ ቴብሎችን ትራፊክ ፕሮሰሰሮችን ፕሮሰሲንጎችን ሜንቴን ያደርጋል። ቢጂፒ የምንለው ቦርደር ጌትዌይ BGP is one of the few protocols that have been designed to deal with astronomically large routing table that must exist on public internet። ያው በፐብሊክ ኢንተርኔት ላይ የተለያዩ ራውቲንግ ቴብሎችን አስትሮኖሚካሊ ላርጅ በማድረግ በመጠቀም ያንን ፕሮቶኮል የተለያዩ ጌትዎችን የመቆጣጠር ስራ የሚሰራልን አንዱ የፕሮቶኮል ታይፕ ነው። ስለዚህ BGP እንለዋለን። ስለዚህ እነዚህ ሁሉ አንድ በአንድ የምናየው የራሱ ሴሽን ወይም ደግሞ የራሱ ክላስ እናዘጋጃለን ማለት ነው። ስለዚህ አሁን ላይ ሃይላይት ነው ለማየት የምንሞክረው ዩዘር ዳታግራም ፕሮቶኮል የምንለው ቅድም እንዳየነው ትራንስፖርት ሌየር ላይ ወይም በትራንስፖርት ሌየር ላይ የሚገኝ የፕሮቶኮል ታይፕ ነው። UDP is a part of the internet protocol site referred to as
UDP IP site unlike TCP it is an unreliable and connectionless protocol ምንም አይነት ኮኔክሽን ከመፍጠሩ በፊት ነው ዳታን የሚልከው ያን ዳታ ከላከ በኋላ ነው ኮኔክሽን መኖሩን ቼክ የሚያደርገው ኮኔክሽን ሳይኖር ዳታውን ይልካል ስለዚህ ምን አይነት ፕሮቶኮል ነው ልንል እንችላለን ሎው ሌተንሲ ያለው ፕሮቶኮል ነው ማለት ነው RDP ምንለው it enables you to establish a connection with remote computer ስለዚህ ሪሞትሊ የምንጠቀመው የፕሮቶኮል ታይፕ ነው RDP ፕሮቶኮል የምንለው ማለት ነው ሌላው ምንድነው SSL ወይም Secure Socket Layer Protocol የምንለው was developed by Netscape Communication Corporation በኔት ኮሚኒኬሽን ኮርፖሬሽን ነው የተዘጋጀው ስለዚህ SSL ensures the data that is transferred between client and the server remains private the protocol enables the client to authenticate the identity of the server ስለዚህ ያ ሰርቨሩን ክላይንት ኮምፒውተሩ ሰርቨሩን ሪኩዌስት በሚጠይቅበት ጊዜ የሰርቨሩን አውተንቲኬሽን ኢንቲቲ ወይም ደግሞ ኢንቲቲ አውተንቲኬሽንን ምን ያደርጋል ማለት ነው ይለይልናል ስለዚህ ዋነኛው ቅድም እንዳልነው ፕሮቶኮል የሚሰራው ፋንክሽን ምንድነው ኢንቲቲ አውተንቲኬሽን ወይም ደግሞ የሴኩሪቲ ስራን ይሰራል ብለናል ፕሮቶኮል ማለት ነው ስለዚህ ያን የሚሰራ ከሆነ ደግሞ ያንን ስራ እንዲሰራ የሚያስችል የፕሮቶኮል ታይፕ ምንድነው Secure Socket Layer Protocol ነው ማለት ነው right what is protocol port ሌላው ምንድነው በዚህ ሴሽናችን ላይ የምናየው የፕሮቶኮል ፖርት ነው ወይም እያንዳንዱ ፕሮቶኮል የሚጠቀመው የፖርት ቁጥር አለ ማለት ነው A port in networking is a software defined number associated with a network protocol that receive or transmit communication for a specific service ስለዚህ ስፔሲፊክ ለሆነ ሰርቪስ የሚጠቀሙት የፕሮቶኮል ፖርት ነምበር አላቸው ማለት ነው እነዛ ፕሮቶኮሎች በስዊች ላይ በሃብሮች ላይ ኢምፕሊመንት እንዲሆኑ ወይም ስራቸውን በአግባቡ እንዲሰሩ የራሳቸው የሆነ ፖርት ነምበር አላቸው ማለት ነው ፖርት in a computer hardware is a jack or socket የሚሰካበት ኮምፒውተር ሃርድዌሩ ላይ የሚሰካበት ጃክ ሶኬት ወይም ፔሪፔሪያል ሃርድዌር ፕላግ ኢንቱ FTP21 ፖርት ኤግዛምፕል አሁን ለምሳሌ የፋይል ትራንስፈር ፕሮቶኮል የሚጠቀመው የፖርት ነምበር 21 ነው ስለዚህ በፖርት ነምበሩ 21 አማካኝነት ነው ወደ ስዊቹ ሰክተን መጠቀም የምንችለው ወደ እኛ ሃርድዌር ማለት ነው ስለዚህ እያንዳንዱ ፕሮቶኮሎች የራሳቸው ፖርት አላቸው ማለት ነው ስለዚህ ፖርቶቹን ኢን ሲምፕሊ ለማየት ስንሞክር ፋይል ትራንስፈር ፕሮቶኮል የሚጠቀመው የፖርት ነምበር 20 እና 21 ይጠቀማል Secure Shell ፕሮቶኮል የሚጠቀመው 22 ነው ቴልኔት 23 ፖርት ነምበርን ይጠቀማል ሲምፕል ሜል ትራንስፈር ፕሮቶኮል 25ን ይጠቀማል ዶሜን ኔም ሲስተም ደግሞ 53 ፖርት ነምበርን የሚጠቀመው ትሪቪያል ፋይል ትራንስፈር ፕሮቶኮል ደግሞ 69ን ይጠቀማል ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ደግሞ 67 እና 68 ፖርት ነምበር ይኖረዋል ማለት ነው ሌላው ደግሞ IRC የምንለው ኢንተርኔት ሪሌይ ቻት የምንለው ደግሞ 194 ፖርት ነምበርን ይጠቀማል ማለት ነው ፕሮቶኮል ሰርቪስ ኔም ደግሞ አሁን ለምሳሌ ቅድም እንዳለው HTTPS የሚጠቀመው የፖርት ነምበር 443 ፖርት ነምበር ነው POP3 የምንለው ደግሞ ፖስት ኦፊስ ፕሮቶኮል የምንለው 110 ፖርት ነምበርን ይጠቀማል ኔትወርክ ታይም ፕሮቶኮል ደግሞ 123 ፖርት ነምበርን ይጠቀማል ኔት ባዮስ ደግሞ 137 138 እና 139 ፖርት ነምበርን ይጠቀማሉ ማለት ነው ኢንተርኔት ሜሴጅ አክሰስ ፕሮቶኮል ላስት ላይ የምናየው የፕሮቶኮል አይነት ደግሞ የሚጠቀመው ፖርት ነምበር 143 ፕሮቶኮል ነምበርን ይጠቀማል ማለት ነው ስለዚህ this is all about for the protocol type what is the protocol we have defines and explains about for the protocol type what is the protocol function protocol ports and the types of protocol የሚለውን አይተናል ስለዚህ ዋነኛና መሰረታዊ የሆነ ስለ ፕሮቶኮል በትንሹ ለማወቅ ሞክረናል ስለዚህ በእኛ ሴሽናችን ላይ ደግሞ የተለያየ ዲስከሽን ፖይንት ወይም ደግሞ የመወያያ ርዕስ መድረክ ይኖረናል ማለት ነው ስለዚህ ምን ለማለት ነው ፖይንቴ የተለያየ ሐሳቦችን የፕሮቶኮል የተለያየ ሐሳቦችን ወይም ደግሞ ኮሬክሽኖች በሚኖሩበት ጊዜ እነዛን ኮሬክሽኖች በማየት መንገድ መፍታት መቻል አለብን የሚለውን የዲስከሽን ፖይንት ይኖረናል ሌላው ምንድነው በእኛ በመናቀርብላችሁ ወይም ደግሞ በመንሰራላችሁ በዚህ አምር ኤዱኬሽናል አካዳሚ
በምንሰራላችሁ ቪዲዮ የተለያየ ኮሬክሽኖችን ስህተቶችን ምን ማድረግ ይቻላል በታች ባለው በኮሜንት መንገር ማስተካከል ኮሬክት ማድረግ መጨመር ያለበት መቀነስ ያለበት አድ ቢደረግና ይሄ ነገር ቢስተካከል የምትሉት የተለያየ ኮሜንት ሊኖር ይችላል። በዛ ኮሜንት ላይ ወይም ደግሞ መቅረብ አለበት ይሄ ፓርት ቢቀርብልን የምትሉትንና ስትሬንግዙና ዊክነሱን ለይታችሁ የተለያየ ኮሜንት እንድትሰጡኝ አደራ እላለሁ። ስለዚህ የዛሬው ሴሽናችን ይህን ይመስላል። በተወሰነ መልኩ የሆነ ነገር ኮንሴፕት ለማወቅ ሞክረናል። በሌላኛው ፓርት ላይ ደግሞ ወይም ደግሞ በሌላ ሴሽን እስከምንገናኝ ድረስ ሰላም ቆዩ።